በህግ አምላክ ሰውዬ ከቤት ይወጣልኝ። በሩን ዝጋ። አሁን ተናገሩ። ልጅቷን የት ነው የደበቃችሁት? እፈጃችኋለሁ። እኔን ዝና ያድርገኝ፣ እፈጃችኋለሁ። ከደበቃችሁበት ዛሬ አውጡልኝ። ቶሎ በጥሩ። ምንድነው? ምን ተፈጥሮ ነው? ምንድነው ደግሞ አንተ? ምንድነው? ኧረ አውርደኝ ነይ። ቀልዴን ነው። ምንድነው? ኧረ እኔ ቀልዴን ነው። ይቅርታ፣ እኔ ቀልዴን ነው። ዝም ብዬ ነው የመጣሁት። አላውቃቸውም እኔ። ያዘው ይቅርታ ግን በቃ ፈልጋችሁ አጣችኋት አይደል እንዴ? እዚህ ቤት ምንም እንግዳ ሰው እኮ የለም። ባዶ ነው ቤቱ እንደሆነ ነው። በጣም ጥሩ። ስለዚህ በእሷ ቦታ እናንተ ትሄዳላችሁ ማለት ነው። ና ያዝልኝ እሷ እንዴ ስራት ያዝ። ወደ ኋላ ግባ። አንተ ወደ ኋላ ግባ እያልኩ እኮ ናት። እባክህ ወንድሜ በቃ መጠየቅ ካለብን በህግ አግባብ እንጠየቃለን። እሷ ተዋት እንዴ። ቆይ እኔ ምን ወንጀል ሰርቼ ምን አጥፍቼ ነው እሱ የምታስሩኝ? አንድ ነገር ትሰማላችሁ? ጆሮ አላችሁ? እሷን አላመጣም የምትሉ ከሆነ የእሷን ጽዋ እናንተ ትጠጣላችሁ። ያዝልኝ፣ ይዘልኝ። ይኸውልህ አብርሽዬ፣ እኔ አንተን በጣም ነው የምወድህ። እኔ ላንተ ብዬ ነው። ይዘልኝ። የግሌ ምግብ የሚሰራልን ማንም የለም እንዴ? ቁጭ በል አንተ፣ ቁጭ በል አንተ። ሰው ሰላም ይዙ እንዴ? መሄድ አለብኝ። ይገድሏታል። አትሄጂም ትህትና፣ ምንም አያደርጓትም። አላወቃቸውም። እነሱ የህግ ሰዎች አይደሉም፣ ነፍሰ ገዳይ ናቸው። በእኔ ቦታ እሷን ይገድሏታል እያልኩ ነው። ኩላሊትሽን ነው አይደል ይፈልጉታል ያልሽ? አዎ። እኔ ስለዚህ ነገር አውቃለሁ። የጤና ምሩቅ ነኝ። የማንም ሰው ኩላሊት ለማንም ሊሆን አይችልም። ምርመራ ያስፈልገዋል። የደም አይነታችሁ መመሳሰል አለበት። ከዛ በተጨማሪ ደግሞ ቲሾቹ መመሳሰል አለበት። እኔ ስለምትለው ነገር ምንም አላውቅም። እነሱም የሚያውቁ አይመስለኝም። እነሱ አይደሉም ንቅለ ተከላ የሚያደርጉት፣ ባለሙያዎች ናቸው። እነዚህ ነገሮች ካልተመጣጠኑ ምንም ማድረግ አይችሉም። በዛ ላይ ደግሞ የግሌ የደም አይነቷ ኦ ስለሆነ መስጠት አልችልም። እንዴ አብርሽ፣ ልጅቷ እኮ ችግር ውስጥ ናት። በማናውቃት ልጅ ምክንያት አብራን የኖረችውን ልጅ አሳልፈን መስጠት አለብን እንዴ? እውነቱን ነው። እኔን አታውቁኝም፣ አላውቃችሁም። ለእኔ ስትሉ ሌላ ሰው መስዋዕት መሆን የለበትም። በቃ ብሄድላችሁ ይሻላል። አዎ ሂጂ። እንዴ አብርሽ፣ አሁን ከግሌ ምን እያደረጓት እንደሆነ እኮ አናውቅም። ነገርኩት ተንከሲስ፣ ትህትናን አልሰጣቸውም። መሄድ የለብሽም። ኧረ እባክህ የግሌ ሳትመጣ ነው የትም አትሄድም። ኧረ እባካችሁ ልሂድላት፣ እነሱ ይገድሏታል። በእኔ ቦታ እሷን ይገድሏታል። ልሂድላት እባካችሁ። ይልቁንስ የግሌ ጫን ካሏት አንቺ ቤት መኖርሽን መናገሩ አይቀርም። ስለዚህ የሆነ ቦታ መሄድ አለብሽ። ኧረ እኛ አገባንም ከመጡ እንደውም ይወዷት። እንደው ምን አይነት እድል ያለኝ እንደው ድሬ መንከራተት ደግሞ ሲመጣ አብርሽ የስራህን ይስጥ። አንተ ተረገምኩ። እሺ ስምሽን ማን ነበር ያልሽ?
እኔ የግሌ ይሄን ስም ሰምቼው አላውቅም። እናትሽ ነው ያወጡልሽ? አረ እናቴም አባቴም ናቸው ያወጡልኝ። ይኸውልህ ድሮ እኔ ስወለድ ፈረንጅ ነበር የምመስለው። እንግዲህ ዶክተሮቹን አይተሻቸው በህይወትና በሞት መካከል ያለውን ሰው አይተሽው ትህትና ያለችበትን ቦታ ማትናገሪ ከሆነ በእሷ ቦታ አንቺ ትሞቻለሽ ማለት ነው። እንዴ እኔ ለምንድን ነው የምሞተው? እኔ እድሜን የጨረስኩት በሰራተኝነት ነው። አንድ ቀን እንኳን ሳላርፍ ለምንድን ነው እኔ የምሞተው? ቆይ ደግሞ ፖሊስ አይደላችሁም? ለምን ፖሊስ ጣቢያ ያላመጣችሁኝ? የህግ ሰው ነኝ አላላችሁም እንዴ? የህግ ሰውማ የህግ ሰው ነው። ስታይ ምናችን ነው ህገወጥ የሚመስል? አይናችን ጥርሳችን ምናችን ነው ይመስል? ኧረ ምን ቦታችሁ እንዴ? እንዲህ ሳይማ ሸበላ ነህ። አሁን ወደ ቤቱ ይሰደኝ። ስሚ ትህትና የት እንዳለች ካሳየሽ መውሰድ ብቻ አይደለም አግብተሽ ወለሽ የምትኖሪበትን ብር እሰጥሻለሁ። ነገር ግን አላሳየ ሌላ አይነት ወሬ የምታወሪ ከሆነ ማለት ነው በእሷ ቦታ አንቺ ትሞቻለሽ። ኩላሊትሽን አወጣና እንዳጨርሰው አይ የረገመሽ ሰው አለ እንዴ? አዎ አያቴ ረግማኝ ነበረ። ድሮ እግሯ ረግጫ ትረግማኝ ነበር። እንደገና ደግሞ ምንም አልታዘዛቸውም ነበረ። በዛም ረግማኛለች። ግን እኔ የቃል እርግማን የሚደርስ አልመሰለኝም ነበር። አሁን አይደል ሰውስ መርቆሽ ያውቃል? ኧረ ብዙ ናቸው። ብዙ ሰው ይመረቀኝ። እንግዲያውስ ምርቃቱ እርግማኑም እንዲሰራ እድሉ ያለው ባንቺ እጅ። ትህትና ያለችበትን ቦታ ወስደሽ ካሳየሽኝ ምርቃቱ ይሰራል። አይ ነው አላሳየ ብለሽ ሌላ ወሬ የምታወሪ ከሆነ የአያትሽ እርግማን ይደርስብሻል ማለት ነው። ኧረ እኔ እነግርሃለሁ። ቆይ ሲጀምር እኔ እሷ የት አውቃታለሁ? እኔ ላብሽ ብዬ እኮ ነው። በጣም ጎበዝ፣ አሪፍ። እሺ ገለሙ የሆነ ነገር ማድረግ አለብን። እኔ አሁን ራሱ እሱ እያሰብኩ ነበር እኮ የቆየሁት። ቆይ እነዚህ ሰዎች የህግ ሰዎች ካልሆኑ ለምን አንገጥማቸው? ኧረ እባክህ ትቀልዳለህ እንዴ? እንዴት እንደታጠቁ አላያቸውም? እንዴት ነው እኛ በእኛ አቅም ሄደን የምንገጥማቸው? እና ወስዷት ይቅሩ እንዴ? የግል የትና ወንድም እንደሌላት። ይኸውልህ ገለሙ፣ እኔ እኮ ዝም እንበል አላልኩም፣ ግን ደግሞ በቃ የሆነ ነገር ማድረግ አለብን። እሺ ቆይ ምን እናድርግ? አብረሽን ታውቀዋለህ፣ ለሰው ማች ነው። የግልን ምንም አያደርጓትም ማለት እንዲህ እያለ ታዲያ እኛ ምን እናድርግ? ይኸውልህ ገለሙ፣ ሁሉም ሰው እየተለወጠ ያለው እንደዚህ አይነት አጋጣሚ እየተጠቀመ ነው። ስለዚህ ልጅቷ ከዚህ ቤት መውጣት የለባትም። አዎ የግል ተይዛማ ይቺ ልጅ ከዚህ ቤት ንቅንቅ አትልም። በስ የኔ ጀግና፣ እሱን እኮ ነው የምልህ። ይኸውልህ ልጅቷን ካላገኙ የግሌን አይለቋትም። ስለዚህ ልጅቷ ደግሞ ነገ ከነገ ወዲያ በእነሱ እጅ መውደቁ አይቀርም። እናማ በቃ እድሉን እንጠቀም። ይኸውልህ ልጅቷ በእነሱ እጅ መግባቷ ስለማይቀር እኛ ልጅቷን ሰተን ገንዘብ እንቀበለው። ከዛ ደግሞ የግሌን ይለቋታል። ታዲያ ይሄ ማለት በአንድ ድንጋይ ሁለት ወፍ አይደል? ይሄ ነገር ከአብረሽ ጋር ያጣለናል። አላደርገውም። አንተ ደግሞ በቃ ጅል አትሁን በእናትህ። እንደዚህ አይነት እድሎችን እያባከንክ ነው መቃብር ቆፋሪውን የቀረው። አልፈልግም። አብረሽ ደግሞ ትክክል ነው። የግሌን ስለማያውቋት ምንም አያደርጓት። ስማ ለገንዘብ ብለን ትትናን አሳልፈን ከመሰጣት ይልቅ የግሌን የምናድንበትን ነገር ብንፈልግ ይሻላል። አልፈልግም። አብረሽ ደግሞ ትክክል ነው። የግሌን ስለማያውቋት ምንም አያደርጓት። ስማ ትትና ለገንዘብ ብለን አሳልፈን ከመሰጣት ይልቅ የግሌን የምናድንበትን መንገድ ብንፈልግ ይሻላል። ጅል አትሁን እባክህ። ይኸውልህ አንተ ፈሪ ነህ። ለማንኛውም ራሴ ጨርሷለሁ። ግን ደግሞ ይህንን አለ ብለህ ለአብርሽ እንዳትናገር መሳይ። ምንም ነገር እንዳታደርግ ነግሬሃለሁ። ምን አይነት ፈተና! ወዴት ነው? አይ እዚሁ ደርሼ ልምጣ ብዬ ነው። እሺ የትም አትራቅ። ይኸውልህ ዛሬ የግሌን ማስመለስ አለ። እሺ እመለሳለሁ። ርቦት ይሆናል። መሳይ ብቻውን የሚወጣው ሲርቦ ነው። እኔ ግን አብርሽ የግል ጭንቀት ስለማትችል ይዛችሁ እንዳትመጣ። ትህትና ካመጣቻችሁ ምንም ማድረግ አንችልም። ችግር የለውም፣ መሄድ አለብኝ።
ሲጀመርም እኔ ለመስዋዕትነት የተፈጠርኩ ሰው ነኝ። ታውቃለህ፣ እድልን ምንም ያክል ብትሮጥ አታመልጠውም። ለእኔ ብለው በጣም ብዙ ሰዎችን ችግር ውስጥ ከትቻለሁ። አሁን ግን ያመለጥኩ መስሎኝ ነበረ፣ ግን አልቻልኩም። ፈጣሪ የሚረዳ መስሎኝ ነበረ፣ ግን በቃ አልሆነም። እንደዚህማ ተስፋ አትቁረጪ። ተስፋ ትቁረጥ እንጂ ያማል እንዴ? ቁርስ ምሳ ካልበለው በሷ ምክንያት ጭራሻውን ደግሞ ራስ ልደግሞ ነው። ተንከስ። ቀልድና ቁም ነገር ቦታ አለው። እኔ ያልኩህ የግሌንና ትህትናን እንዴት እናድን ነው። ለዚህ ከባድ ጥያቄ ገለሞ ነው መልስ ያለው። አብርሽ ገለሞን ጠርቼው ልምጣ። ተወኝ ልሂድ አብርሽ። አልጠፋም፣ ራሱ ዝና ጋር ነው የሚሄደው። ልሂድላቸው። አይ አይሆንም፣ አትሄጂም። ቆይ ለምን ግን አብርሽ? ለምንድን ነው ይሄን ያክል የምትከራከርልኝ? አንተ ድንገት ነው ያገኘኸኝ? ለምንድን ነው ይሄን ያክል ጥብቅና የምትቆምልኝ? ጭራሽ የራሳችሁን ሰው አሳልፋችሁ ሰጣችሁ ለእኔ ይሄን ያክል ትከራከርልኛለህ? ቆይ አንተ የጠፋ ወንድሜ ነህ እንዴ? የጠፋ ወንድም አለኝ። ይቅርታ ግን እሱን እየመሰልከኝ ነው። አብርሽን ብለሽ ነው እንጂ ልጅቷ የት እንደተደበቀች ታውቂያለሽ ማለት ነው? አይ ኧረ አላውቅም። ኧረ እንደዛ ነው። ማናተ እስኪ አምጣልኝ መቁረጫው። ምላስሽን ስቆርጥልሽ የዛኔ በስትክክል ትናገሪያለሽ። ቆይ ግን የምርግለት ገሏት ነው? አንቺ ምንድነው የምትቀባጥሪው? አዎ እሷን ካላገኘናት አንቺን እንገልሻለን። እኔ እገልሻለሁ። ሰዓት የለሽም፣ ሰዓት አይደለም ደቂቃ የለሽም። ልጅቷ ያለችበትን ቦታ ተናገሪ፣ ያለበለዚያ አይሲ ክፍል ትገቢያለሽ። ነገርኩሽ። አሁን እቆጥርልሻለሁ፣ ከአንድ እስከ 3 እቆጥርልሻለሁ። ዝና ምን አይነት ሰው እንደሆነ ከዛ ማለት ታያለሽ። አፍጥኝ። 1 2 ሄሎ ጋሪ። ሰውየው የልብ ምቱ እየወረደ ነው። ምን እየሰራ ነው? ዝና እስካሁን ድረስ ምን እየሰራ ነው? ካሌ በባክህን ኧረ ትንሽ ታገሰኝ። እኔ ሌሊቱን ሙሉ እኮ ምንም እንቅልፍ አልተኛው። ከቤታቸው አንድ ሰው ይዣለሁ። ለምን በቤቱ እሳት አትለቅበትም? ከተደበቀችበት እኮ ትወጣ ነበር። ካሌብ፣ ኧረ ካሌብ አንዳንዴ እስኪ እንረዳዳ። እንደምታስበው እኮ ቀላል ነገር አይደለም። የያዝኳት ልጅ የት እንደተደበቀች በደንብ ታውቃለች። አስታውስ፣ ይሄ ሰው ከሞተ ሁሉም ነገር ያበቃል። ችግር የለውም ካሌብ፣ ችግር የለውም አልኩ። በቃ እንደምንም ያቆዩት። ይኸውልህ የያዝካት ልጅ ኩላሊቱን መስጠት አትችልም። እንደመጣው ነበር ያስመረመርኳት። ደሟ ኦኖ እሷ መስጠት አትችልም ብለዋል ዶክተሮቹ። ዝና ይሄ ሰው ሊሞት ነው። የዚችን ልጅ ውሰዱና ሞክሩት ብያቸው ነበር። ዶክተሩ ስቆብኝ ነው የሄደው። ዝና ልጅቱን አግኛት። ከዛሬ ካለፈ ወዳጃችን ይሞታል። ሰውየው ሰው ብቻ አይደለም፣ በራሱ ኩላሊት መሰንበት እየቻለ እኛን አምኖ ነው አይሲዩ ውስጥ የገባው። ካሌብ ኧረ ተረጋጋሪ፣ መምልህን ሰማኝ። አንዳንዴ እኛ እኮ ወይ ስለተቆጣን ወይ የሆነ ሰው ስለሞተ እኮ አንድ ሰው ይደናል ማለት እኮ አይደለም። እኔ እያልኩ ያለሁት ካሌብ ትንሽ ጊዜ ስጠኝ። ሄሎ ዳስቲ ቢለውን አቀበለኝ ነው። ስንት ላይ መቁጠር ስንት ላይ ነበር ያቆም? አንድ ምን ያቆም? አንድ 2 3 እሺ እነግርሃለሁ ይሞታል እንዴ? ቆይ እኔ ሲጀምር አውቃታለሁ። እኛ ቤት ነው ያለችው። በቃ እኔ እነግርሃለሁ። ሽጉጡን ዝቅ አድርገው
ወይኔ ጉዴ! ወይኔ እናቴ ድረሽ! ማለት የጠፋ ወንድም አለሽ እንዴ? አዎ የጠፋ ወንድም አለኝ። እኔ የጠፋች እህት የለችኝም። ለማንኛውም ግን እንዲህ ዝም ብሎ ወንድሜ ነህ አይባልም። እሺ ይቅርታ። ያው እኔን ለማዳን እያደረክ ያለው ነገር የወንድሜ ያክል ቢሆንብኝ። ማንኛውም ወንድ ሴትን የመጠበቅ ግዴታ አለበት። ግን እኮ እኔ ሴቷን ለማዳን ስትል ሌላ ሴት ችግር ውስጥ ገብታለች። እሷም ሴት ናት። በእኔ ቦታ ይዘዋት የሄዱም ሴት ናት። አዎ የግሌ ጠንካራ ናት። ራሷን ችግር ውስጥ አትከትም። ራስ ወዳድ ስለሆነች ራሷን ታድናለች። እዛ ከሆነ ችግር የለውም። እኔ የት እንዳለው የምትነግራቸው ከሆነ ምንም አትሆንም። ተመልሳ ይዛቸው ልትመጣ ትችላለች። ለዛ ነው ከዚህ ቤት መውጣት አለብን ያልኩሽ። አይ መውጣት የለብኝም። በእኔ ምክንያት ልጅቷ በማታውቀው ነገር መጎዳት የለባት። አሁን እንውጣ፣ ግድ የለሽም። ለፖሊስ እናመለክታለን። የግሌንም ቢሆን በፖሊስ እናስለቅቃታለን። አትፍሪ፣ አይዞሽ። አይ እሱም አይሆን ነገር ነው። እዚሁ እስኪመጡ ድረስ መጠበቅ ነው ያለብኝ። ስሚ፣ እስካሁን ያስለፋሽን ራሱ በጣም ብዙ ዋጋ ነው የምትከፍይው። ልጅቷ ያለችበትን ቦታ በስርዓት ትነግሪናለሽ። ኧረ ችግር የለውም። ያልከኝንም ያላልከኝንም አደርጋለሁ። ዝም በይ። ያልኩሽን ብቻ እሺ። ያልከኝን ብቻ አደርጋለሁ። ቆይ እኔ ምን አገባኝ እንዴ? እኔ እኮ ሞት ያለው እኮ አልመሰለኝም። የት አውቃታለሁኝ? እኔ ከዚህ በላይ መጨነቅ አለብኝ እንዴ? አዎ ሞት ነበረው፣ አሁንም አለ። አንቺን አንድ በማያውቋት ተራ ሴት አይለውጡሽ። ልሂድ ብትላቸውም አይፈቅዱላትም። አሁንም ቤታቸው ትኖራለች። አዎ እቤት ነው የምትሆነው። እቤት እንደውም የት እንደምትደበቁላ አውቃለሁኝ። ብቻ አንተ ውሰደኝ። በቃልሽ የምታውቂው ስልክ ቁጥር የለም? በቃሌ የማውቀው የመሳይን አውቀዋለሁ። ያው እሱ በዘመድ ስለሆነ ስልክ ያወጣው ተመሳሳይ ነው ቁጥሩ፣ አውቀዋለሁ። በጣም ጥሩ። እሺ ንገሪኝ። 09 ዛሬ ነው የደከመክ? እኔ እኮ ስራ ካልሰራው በቃ በጣም ቀኑ ሁሉ አይሄድልኝም። አይገርም? እኔ ምን ያኔ ግን እና ወጣቱ ምንም አላማረኝም። ተው እባክህ፣ እሱ ምን ያመጣል ብለህ ነው? የትም አይደርስም። ደግሞ የግሌ ነፃ መውጣት አለባት እንዴ? አራት ወንድ ሆነን እንዴት አንድ ሴት ልጅ ነፃ መውጣት ያቅተናል? ጣጣህ ነው እንዳለን ከኔ ጋር አልተለያየንም። ስማ ወንድስ እንደሆነን አብርሽ እንዴት እንደጣሉት አላየህም? ሰዎች ሞሳድ ናቸው አሉ። ሻይ ያግዛቸዋል። እናታችንን ሲወስዳ ዝም ብለን ነው የምናየው? እኔ ዝም እንበል አላልኩም። በሪጋክታን መጮህ ግን እንችላለን። ስማ ከነሱ ጋር ተዋግተን የግላችን ለማድረግ አስበህ ከሆነ ይቅርብን። እኔ ከዚህ ጨዋታ ውጭ ነኝ። እና ዝም እንበል? እሷ ተዛዘበን በቃ። ከኔ ጋር ተዛዝበን ጨርሰናል። እኔ ጋር ይቀር ምንም ትዝብት የለም። አብርሽ ግን ምን ሆኖ ለማያውቃት እንደዚህ ሆነ? ለማያውቃት እንደዚህ ሙጭጭ ይላል? እባክህ ያያት ሁሉ ሴት እሱ ለእሱ እህት ነው የምትመስለው እንዴ? የግሌንም አታይም እንዴ? እህቱ መስለው ከጎዳና መጥቶ እኮ ነው እዚህ ቤት ይሄን ያህል ቀን የተቀመጠችው። ቁርስ ዘለልን፣ ምሳም እየዘለልን ነው። እራት ግን ከዘለልን በጣም ከባድ ነገር ነው። ለምን ፖሊስ ጣቢያ ሄደን ፖሊስ ይዘን አንመጣም? እኔ ፖሊስ አልወድም። የሆነ ቀን አንድ ፖሊስ ቀጥቅጦኝ ማለት ነው አቀባብዬ ሁሉ ተኩሳለሁ ብሎኝ ነበረ። እሺ አሁን ምን እናድርግ? ታምር መጠበቅ ነው። ምናልባት የግሌ ማንኳን ይዛ ሽርጧን ለብሳ ከሰማይ ዱብ ልትል ትችላለች። በትዕግስት መጠበቅ ነው። ትቀልዳለህ እንዴ? ከሰማይ ዱብ ትላለች ትላለህ? እንዴ አውሪውና መልስ ስለኔ ስጪኛለሽ። ሄሎ መሳይ። ሄሎ ይግሌ፣ እንዴት ነሽ? እኔ ደህና ነኝ። የት ሆነ ነው? ይኸውልሽ ይግሌ፣ እኔ ነኝ ማድነሽ። እሺ ምንም እንዳታስቢ። ወይ ጉድ! አንተማ አይደለህ የምታድነኝ። እኔ እባክህን የአብሪ ስልክ ጠፍቶብኝ ነው ላንተ የደወልኩት። ይኸውልሽ ይግሌ፣ እንኳንም ለኔ ደወልሽ። ይሄ ሰውየው ስልክ ነው? የነፍሰ ገዳዩ? አዎ። አጭ ምን አባሽ ነው ያልሽው እንዴ? እና ምንድነው? የማያውቁት ሀገር አይናፍቅም አሉ።
ዝና እባላለሁ። ዝና ያበበ ደምስ ልጅ። እሺ ማን ነው? የዝና ስልክ ነው። ዝና እንዴ እስቲ ቀስ ብለሽ አውሪኝ። ቀጥታ እኮ አይደለም በስልክ ነው እያወራሽኝ ያለሽው። ስማኝ ይኸውልህ እኔ ራሴን ማዳን እፈልጋለሁ። ልጅቱን እንደፈለጓት ያድርጓት። አልበዛም እንዴ? ወይ ለምን እንዴ? ገንዘብ እኮ ተቀብለን እናሳየው ነበር። አንተ ከሃዲ ሰው መሳይ ሾካካ። ሄሎ ለምን ዘጋሽው? ለምን ዘጋሽው? እኔ ግን አብርሽ የሆነ ነገሩን ይወደድላት ይመስለኛል። ልጅ የሆነ ነገር የሚወደድ ነገር ያላት ይመስለኛል። ራቁቷን አይቻታለሁ። እባክህ አታምር። ምን አምቦል ለማስቀደስ ራቁቷን? ምንም አልተቀየርኩም እባክህ። እንዲሁን ያዩዋት እሷ ልብሷን እንደለበሰች ማለት ነው። እኔ በቃ ወለቆትና ያዩዋት ልክ መቃብር ላይ ልትቀበር ስትል ያለውን ማለት ነው። በቃ ምንም አታምር። እኔ ከሰው ጋር ምን መስሎኝ ነበር። ለካ ከሞት መንፈስ ጋር ነው ስኖር የነበረው። አይዞህ እናንተን ቀብሬ ሳልጨርስ አካፋይን አልሰቅልም። እሺ እባክህ ወደዛ ከኔ በፊት አድርገሽ እንዴ። አሜን ያርግልሽ። አራው ምን እናድርግ? በእናትህ ወደ መፍትሄው ናሽ። አብርሽ ጋር እንሂድ። አብርሽ እንደፈለገ ያድርግ። እኔ ለራሴ የግሌ ነፍቀኛስ ና እንሂድ። እንዴ እና ምን መፍትሄ? እሺ ቀስ ተረጋጋሽ። ሰማይ ሁላችሁም ከምታልቁ ማለት ነው የት እንዳለች ብትነግረኝ ይሻላል። አይ ምናምን ብለህ ግን ብታመነታ እዚህ ያለችው ምላሳም ልጅ ማለት ነው። ይኸውልህ ጌታዬ ስማኝ፣ ኖ ፍሪላንስ ይላል ፈረንጅ። ያው ስለዚህ ብር ትፈልጋለህ ማለት ነው እንዴ? አዎ አንተ ብቻ ብር ክፈለኝ እንጂ ወስጅ ያለችበትን ነው ማሳየህ። በጣም እኔ እንደዚህ አራዳ ሰው በጣም እወዳለሁ። የግሌ እዚህ ትቆያለች፣ እኔ እመጣለሁ። ትህትና የት እንዳለች በደንብ አጣርተን ነገሮችን ፊክስድ እናደርገዋለን። አይ እንግዲህ እኔ ገንዘብ ወዳለሁ እንጂ ሰው ጣላለሁ ብያለሁ እንዴ? ደግሞ እስካሁንም ቢሆን ጾሜ ነኝ። ስለዚህ ቢያንስ የግሌ ልቀቃት። በገንዘብ ብቻ ሳይሆን በወደም አትደራደርም ማለት ነው። በጣም አሪፍ። ቤት ግባና ትህትናን የት እንዳለች በደንብ አጣራ። የግሌን ይዣት እመጣለሁ። ያው እንግዲህ ጌታው፣ ስለዚህ ቢያንስ ቀድማ 20 ሺህ ብር አስገባልኝ። ችግር የለውም አታስብ። 30 አደርግልሃለሁ። ቆይ እዛ ቤት ልሂድ ብቻ። ይሄ መሳይ ተብዩን ባይጥ መርዝ ድብን ካላደረኩት የእናቴ አባቴ አምላክ ድብን ያርገኝ ነው። ስሚ ልጅቷ ብቻ በእጄ ትግባ እንጂ ድብን አድርገሽ ትገኘዋለሽ። እኔ እንደዚህ አይነት ሰው በጣም ነው የሚያስጠላኝ። የገዛ ጓደኞቹ ላይ ይቀያየራል። ምን አይነት ገብጋባ! አንድ ጭልፋ መርዝ በአንድ ጭልፋ ወጥ አድርገሽ ትሰጪዋለሽ። አመሰግናለሁ ስለፈቀድክልኝ። ያው ጃው ሲኦል የሆነ ቤት እንደሚደዋክ የግሌ እስካሁን ሚስጥር የምትቋጠር አይመስለኝም። አብርሽ ይሄ ነገር ከባድ አደጋ ይዞብን እየመጣ ነው። እሺ እኔ ምን ላድርግ? ገልሙ አንተ እኮ ደህና ስትሆን በደንብ ታስባለህ። ምን ላድርግ? አሳልፈን እንስጣት? እሺ የግሌን አንድ ነገር ቢያደርጓት? እስካሁንም እንደሚያደርጓት አናውቅም። መፍትሄው ምንድን ነው? አይ በቃ ምንም መፍትሄ የለውም። እኔ ልሂድላቸውና እሷ ነጻ ትውጣ። ይሄን ያክል ዋጋ ከፍለን አይሆንም። አብርሽ ፖሊስ ይዘን መሄድ አለብን። ቦታውን ታውቂዋለሽ አይደል? አይ በደንብ አላውቀውም። በጨለማ ነበር ያስገቡኝና ሰው በጣም በጨለማ ነው የወጣሁት። በደንብ አላውቀውም። ስልክስ የምታውቂው የለም? አድራሻ ቤቱን የሚያውቅ ሰው ቤቱን የሚያሳየው? መርዞ የሚባል ደላላ አለ። እሱ ነው የራሱን ስልክ ያስያዘኝ እና እሱ የዝናን ቤት የሚያውቀው ይመስለኛል። እኔ እኮ ፖሊስ ጣቢያን ብትሄጂ ብዬ አስቤ ነበር። አዎ እንደዛ ነበር የሚሻለው። ግን ደግሞ በእኔ ምክንያት ችግር ውስጥ ያለችው ልጅስ እሷ እንዴት አድርጌ እሄዳለሁ? ታውቃለህ እነዚህና ጭራሽ አይለቋትም። ደግሞ ይህን ያክል ራስ ወዳድ መሆን አልፈልግም። እናንተንም ችግር ውስጥ ከትቼ ራሴን ነፃ ማውጣት አልፈልግም።
ቆይ አንተ ልጅ ምን ሆነሃል? አንተ ልጅ ቆይ እኔ ለአንተ ስሌት ልግባ እንዴ? የምሬን እኮ ነው። የት እንድገባልህ ፈልገህ ነው? አንተ የመርዝ ብልቃጥ ይኸውልህ፣ ሲጀመር ሂድ በቃ ራሴ ሰርቻ አመጣለሁ። አልወጣም። እዚሁ በልተው ልትወጣ ደግሞ ፊት ላይ የሆነ ነገር ይታይብሃል። አንተ ያማል እንዴ ተንከሲስ? ይኸውልህ ሰርቻ አመጣለሁ አልኩ። አሁን ሂድልኝ በቃ። ቆይ በሽተኛ እዛው ነው ያለችው። ነግሬያችኋለሁ። በቤቱ ዙሪያ ጠብቁ። ዛሬ የመጨረሻ ቀናችሁ። ድጋሚ አልናገርም። የግሌ ነበር ስምሽ ነው ያልሽ? አዎ የግሌ መካሻ። ኧረ በእናትሽ አንቺ ሴትዮ ድምፅሽን ቀንሽ። ምን አባሽ ነው እንደዚህ ምቹ? እድር ላይ ወይም ትምህርት ቤት ላይ እኮ አይደለም የጠራው ስምሽ። እሺ በቃ እኔ ኪችን ናፍቀኝ፣ ቶሎ ወስደህ ገላግለኝ። አንቺ ልጁ ጎበዝ ነው እባክሽ። እሱንማ አውቀዋለሁ፣ ከሃዲ ነው። አብርሽን ይክዳል። ምን ነው አንቺም አለች ብለሽኛል ነበር እንዴ? እሱም ለጥቅሙ አንቺም ለጥቅምሽ። ማን ነበር ያልሽኝ ስሙ? አንቺ ራሱ ሳትወጂው አትቀሪ። መሳይ ሰው ሊወድ መሳይ ራሱን ነው የሚወደው። ብቻ እዛሽ ቤት ልግባ፣ በሻይ ነው የምደፋው። ታይ ለማንኛውም የሆነ ነገርሽ ያዝናናል። አሁን ቤት ልንገባ ነው። እሮጣለሁ፣ ውስጥ ገብቼ እዘላብዳለሁ ብትይ ማለት እግርሽን ነው የምሰብረው። ኧረ እኔ ምን አገባኝ? ተሰዳት ልጅቷን። ሲጀምር እኔ ላብርሽ ብዬ ነው እንጂ ምን አገባኝ? ምን አገባኝ? ውረጂ። ሄሎ እንዴ ብሩን እኮ አላስገባህም። ተረጋጋ፣ አስገባልሃለሁ። ቤት ውስጥ ናቸው አይደል? ምን እያደረጉ ነው? ምንም በቃ ተጨንቀው ቤት ውስጥ እያወሩ ነው። ይኸውልህ እንዳትሄድ የግሌን ፈርቷል። እንዳትቆይ ደግሞ የግሌ ታወራለች ብለው ሰግቷል። በር ላይ ነን፣ ልንገባ ነው። ልክ እኛ ልንገባ ስንል ስለምትደበቅ የምትደበቅበትን ቦታ በደንብ እይ። ችግር የለውም ግን ቢያንስ ብሩን አስገባልኝ። አስገባልሃለሁ። አሁን አስገባ። እሺ እኔ በህይወቴ እንደዚህ አዝኜም ግራ ገብቶኝም አያውቅም። ግራ ይግባችሁ። እናንተ የቻላችሁትን ሁሉ አድርጋችሁልኛል። ከልቤ ነው የማመሰግነው። እንደነዚህና አይነት ሰዎች ተስፋ ቢያስቆርጡኝም እንደናንተ አይነት ሰዎች በህይወቴ ተስፋ እንዳልቆርጥ ያደርጉኛል። እኛ እኮ ገና አላዳርንሽም። አሁንም ቢሆን እዚህ ቤት ያለሽው እንደመያዣ ነው። ከምር የግሌ ባትያዝ ኖሮ ደስ ይለኝ ነበር፣ ግን ደግሞ አንቺ በጣም ታሳዝኛለሽ። ከዚህ በኋላ ችግር የለውም። ሰው የቻለውን ነው የሚያደርገው። ተከስመናል። ከመቼ ልብስን ቀየርክ? ከሱ ጋር አይደለም እኮ የምንኖረው። እባብ እግር አውጥቶ ክሽን ቆሞልሃል። ምን ማለት ነው? ገልሞ ቅበረው። ይሄ የሚተነፍስ አስክሬን ነው። ሁላችንም አደጋ ውስጥ ነን። ምን ሆነሃል? ማን ነው ኪችን ውስጥ ያለው? ማን ነው? መሳይ ክፍሉ ነው ወይስ ኪችን ነው ያለው? ስምን መላክ ይወጣል ሲባል እስከ ዛሬ አይገባኝም። ዛሬ ግን ገባ። ወይኔ መሳይ ትትና ነይ ተደበቂ። መሳይ እንደፈራን ይዟችሁ መጣብሽ። ትትና ነይ ተደበቂ አልኩሽ እኮ። ተውም በቃ የትም አልሄድም። ይሄን ያክል ሮጥኩኝ። ሞት እንደሆነ አንድ አይቀርም። በቃኝ፣ እኔ የትም አልሄድም። እንደውም ይኸውላችሁ እነዚህ ሰዎች የህግ ሰዎች አይደሉም፣ ወንጀለኞች ናቸው። ስለዚህ ፊት ለፊት እንጋፈጣቸዋለን። ማንም ሰው እንዳይሸሽ። ትትና ነይ ተነሽ።
ነይ ተነሽ አልኩሽ። እንደነገርኳችሁ ማንም ሰው ላይ የትኛው ነው መሳይ? ውጣልኝ! የህግ ሰው ነኝ ብለው ወንጀል እየሰራ ነው። ይሄን አታውቅም? እንግዲህ ቁጭ በል ሳቅ። አልቀመጥም። ውጣልን ከቤታችን። የት አባታችሁን የደበቃችሁት? ኧረ ተው በእናትህ።